በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የመስቀል ስር ያደራ ልጆች እንደምን ሰነበታችሁ? እንደምን ቆያችሁ? እግዚአብሔር የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ ስለ ምስጢረ ትንሣኤ ሙታን እየተነጋገርን ነበረ እና ስለ ምስጢረ ትንሣኤ ሙታን እየተነጋገርን ይሄ ክፍል 3 ነው። ባለፈው ክፍላችን ላይ ስለ ጻድቃንና ስለ ኃጥአን መገለጫቸው ክርስቶስ በበግና በፍየል እንዴት እንደመሰለ እየተነጋገርን በሶስተኛ ደረጃ በጎች ጥቂት ሳር ካገኙ ተፋቅረው አብረው ይበላሉ፣ እርስ በርሳቸው አይጣሉም። ጻድቃንም ያለቻቸውን ያገኛቱን ከወንድሞቻቸውና ከእህቶቻቸው ጋር ሆነው ተፋቅረው ይበላሉ እንጂ ምቀኝነትና ስስት የለባቸውም ብለን ተነጋግረን ነበረ። ልክ በጎች ሳር ሲያገኙ አብረው እንደሚበሉት ሁሉ ተባብረው እንደሚበሉት ሁሉ የጻድቃን ሰዎች፣ የመልካም ሰዎች፣ የየዋህ ሰዎች መገለጫም ያገኙትን ለኔ ብቻ አይሉ ብሎ ወንጌል ተናግሯል። አባቶቻችን ተረጎሙልን። በተቃራኒው ፍየሎች ግን እርስ በርሳቸው ሲጣሉ ሳሩ ቅጠሉ እንደው የሚመገቡት ውሃው ሁሉ ሞልቶላቸው እነሱ ግን እርስ በርሳቸው ይጣላሉ። ይሄ የሚያደርጉት ከስስታቸው የተነሳ ነው። የበቀኝነት ስሜት በቀኝ ማለት ስሜት ስለማይሰማቸው ይጣላሉ፣ ይዋጋሉ፣ እርስ በርሳቸው ይጣላሉ። ፍየሎች ናቸው የሚያደርጉት። ኃጥአንም የሚበላ የሚጠጣ ሞልቶ ሀብት ተተርፍርፎላቸው ሳለ እነሱ ግን ከስስታቸው የተነሳ ወገኖቻቸው የሚልሱት የሚቀምሱት አጥተው ተርበው እየኖሩ እያለ እንኳን እነሱ ግን ይጣላሉ፣ ለሰው አይሰጡም ይላል። እንግዲህ ይሄ የኛ መገለጫ ነው። እንደው እግዚአብሔር መልካም ሰዎች እንድንሆን ይርዳን በቸርነቱ እንጂ የኛ ማለት ብቻ አይደለም እና በዛው አልበቃ ይለናል። ብዙ ጊዜ ለራሴ ብቻ ይሄ ኢንዲቪጁዋሊዝም የሚባለው አስተሳሰብ በጣም የገነነበትም ዘመን ነውና እግዚአብሔር አምላክ እንድናካፍል እንድንሰጥ በቸርነቱ ይርዳን እና የነሱ መገለጫቸው ይሄ እንደሆነ ኃጥአንም ለሰዎች አይሰጡም ተብሎ ተነግሯል። በአራተኛ ደረጃ የተጠቀሰው ደግሞ የበጎች ላታቸው የወደቀ ሀፍረተ ስጋቸው የተሸፈነ ነው። እንደምታውቁት በጎች ሀፍረተ ስጋቸው ወይም መራቢያ አካላቸው በግልጥ ቋንቋ አይታይም፣ የተሸፈነ ነው። ጻድቃንም ኃጢአታቸው በሰው ዘንድ የተጋለጠ አይደለም። የጻድቃን ሰዎች ኃጢአት በሰው ዘንድ የተጋለጠ አይደለም ማለት ኃጢአት ቢሰሩም በንስሐ ይመለሳሉ እንጂ ሌላ ሰው እንዲሰነካከልበት ኃጢአታቸውን በአደባባይ አይወሩም። እዚህ ላይ እንደው እግዚአብሔር ይፈቅድ ሌላ ጊዜ በሰፊው የምናወራበት በአደባባይ እየወጡ እኔ እንደዚህ ነበርኩ እያሉ የራስን ኃጢአት መናገር ንስሐ ሊሆን አይችልም። ሰው በአደባባይ ኃጢአቱን ስለተናገረ ንስሐ ነው ማለት አንችልም። እንደሱ ነው የሚባል እንደሱ አይባልም። ሰው ንስሐ ገባ የሚባለው በስውር ያጠፋውን ጥፋት ለካህን ሲናገር ነው። ምን መሰላችሁ ዲስአድቫንቴጁ ወይንም ደግሞ ኔጌቲቭ ኢምፓክቱ ምንድነው? ሰዎች የዛን ሰው ኃጢአት ከሰሙ በኋላ ለማድረግ ይነሳሳሉ። ሰው ብዙ ጊዜ የሰማውን ነገር ለመተግበር ያላየውን ነገር ለማድረግ ይጓጓል። ስለዚህ የሰውን ኃጢአት አንደኛ ለኛም ቁጭ ብለን መስማት የለብንም። ማለት ለመናገር በዩቲዩብ በሚለቀቀው ነገር ቁጭ ብለን እኛም መስማት አይገባንም። እንደው ከኔ የተሻላችሁ ሰዎች እዚህ ግሩፕ ውስጥ ስላላችሁ እንደው መምከር እንዳይሆንብኝ በጣም እየከበደኝ ቢሆንም ግን ይሄ ነገር አይገባም። ምናይ ሰዎችን ማለት ነው የምታዩ ካላችሁ አይገባም። ለምንድን ነው የሚያደርጉት? ሰው እነሱ በሰሩት ኃጢአት ተነስቶ እንዳይሰነካከል በስውር ለንስሐ አባታቸው ነግረው ቶሎ ያጠፉታል፣ ቶሎ ከራሳቸው ያስወግዱታል። በተቃራኒው ደግሞ ፍየሎች ሀፍረተ ስጋቸው ተሸፈነ አይደለም። በጎች በላታቸው ሀፍረተ ስጋቸው እንደሚሸፍኑት በጎች ግን ፍየሎች ግን ሀፍረተ ስጋቸው የተሸፈነ አይደለም። ላታቸው ወደ ላይ የተሰቀለ ነው እንደምታዩት እና ሀፍረተ ስጋቸው የተጋለጠ ነው። የኃጥአንም የኃጢአት ስራቸው በሰው ዘንድ የተገለጠ ለሚሰሩት እኩይ ምግባር ቅንጣት ታክል የማያፍሩ ናቸው። ሰው ብዙ ጊዜ በዚህ ዘመን ያለን ሰዎች ኃጢአታችንን በአደባባይ ስንናገር በሞገስ ነው የምንናገረው አይደል? ጀግና እንደሰራ ጦር ሜዳ ሄዶ አሸንፎ የመጣ ጀግና እየፎከረ እንደሚናገረው ሁሉ ማለት ነው። እንደሱ ነው የምንናገረው። ግን የሚያሳፍር አንገት የሚያስደፋ እንጂ የሚያኮራ የሚያስጨበጭብ የሚያሸልም አይደለም። ፍየሎች ይህንን እንደሚያደርጉ ሀፍረተ ስጋቸው እንደሚታየው ሁሉ ፊዚካሊ ማለት ነው
የኃጢአተኛ ሰዎችም ኃጢአታቸው የተሰወረ አይደለም። ያንን በጀግንነት ነው፣ ቅንጣት ያክል አያፍሩም ነው የሚለው። እንደው ሳያፍሩ በአደባባይ ኃጢአትን የሚፈጽሙ ምን ይሉኛል ከራሳቸው ያወጡ ናቸው። ሰው በነገራችን ላይ አስፈላጊ የሆነ ይሉንታ አለ፣ አላስፈላጊ የሆነ ደግሞ ይሉንታ ይኖራል እሱ። ነገር ግን እንደው ሰው የፈለገውን ይበል ብሎ ኃጢአትን በአደባባይ መስራት ግን ይሄ ተገቢ አይደለም። ሰው የሚባለው ይላሉ አባቶቻችን ሲያስተምሩ፣ ሰው የሚባለው እግዚአብሔርን ሲፈራ ሰውን ሲያፍር፣ ሁለቱን ማድረግ አለብን። እግዚአብሔርን መፍራት አለብን፣ ሰውን ማፈር አለብን። ምን ይለኛል ማለት አለብን። በእኔ ምክንያት ሰው እንዳይሰነካከልብኝ ማለት እጅግ በጣም አስፈላጊ ነው እና እንደው በምን አገባኝነት ስሜት የፈለግነው ማድረግም እንደማይገባ አባቶቻችን በዚህ ክፍል ጠቅሰውልናል። በአምስተኛ ደረጃ የተቀመጠው በጎች አቆልቁለው እንጂ አሻቅበው አያዩ ማለት፣ በጎችን አይታችሁ ከሆነ ልብ ብላችሁ አንገታቸውን ዝቅ አድርገው ነው አይደለም የሚሄዱት፣ ፊዚካሊ ማለት ነው እንጂ ወደ ላይ ወደ ሰማይ እያዩ ምናምን አይደለም የሚሄዱት። ይህንን አባቶቻችን ዝም ብለው አያዩትም። ሲተረጉሙት ጻድቃንም ሁልጊዜ በትህትና ህይወታቸውን ይመራሉ። እኔ በልጣለሁ፣ እኔ እሻላለሁ አይሉ ደካማነታቸውንና ኃይል የእግዚአብሔር መሆኑን ያውቃሉ። ኃይል የእግዚአብሔር፣ ጉልበት የእግዚአብሔር፣ ጥበብ የእግዚአብሔር፣ እውቀት የእግዚአብሔር፣ መልካምነት የእግዚአብሔር፣ ሁሉ ነገር የእግዚአብሔር፣ እኛ ራሳችን እንኳን የእግዚአብሔር እንጂ ራሳችን እንዳልሆነ በደንብ ጠንቅቀው ስለሚያውቁ በትህትና ነው የሚኖሩት። አይታበዩም ወይም አይኮሩም። መታበይ ማለት መኩራት። አይታበዩም፣ እነሱ አይኮሩም። አዋቂ ሆነው ሳለ አላዋቂ ነን ይላሉ። ይህንም በመጻሕፍትም በተለያዩ መጻሕፍትም በተለይ በመነኮሳት ታሪክ ውስጥ በብዛት የምናገኘው ይሄን ነው። ያውቃሉ ግን አያውቁም። በመጽሐፍ እንደተገለጸው በመነኮሳት ታሪክ ውስጥ ቀድሱ ሲባሉ አይ አንቀድስም መስዋዕት እንሰራለን ይላሉ። አንብቡ ሲባሉ አይኔ መጽሐፍ ይዛለሁ፣ አትሮንስ ሆነ እኔ መጽሐፍ ይዛለሁ፣ መጽሐፍ አዘጋጃለሁ፣ አወጣለሁ ይላሉ እንጂ አናነብም ይላሉ። አስተምሩ ሲባል ምንን አውቀ ነው እያሉ ራሳቸውን በጣም ዝቅ ያደርጋሉ እና አላዋቂ ነን ይላሉ ራሳቸው። ምግባራቸው ትሩፋታቸው በጣም ጥሩ ሆኖ ሳለ እኛ ምንም የሌለን ኃጢአተኞች ነን ይላሉ። እንደው እዚህ ላይ ታላቁን አባት አቡነ ተክለ ሃይማኖትን ታሪካቸውን ለመጨረሻ ጊዜ ያሉት ነገር ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጦ ከዚህ ከዓለም እረፍት እንዲያርፉ ሲነግራቸው እኔ ለዓለም ብርሃን ሆንኩኝ ወንጌልን በማስተማር፣ እኔ ግን ለራሴ ጨለማ ሆንኩኝ ብለዋል። ምንም የማይወጣላቸው ምንም የማይገኝላቸው ታላቁ ጻድቅ አባት አቡነ ተክለ ሃይማኖት ራሳቸውን እንደዚህ ነበር ያሉት እና ኃጢአተኞች ነን ምንም አናቅም ነበር የሚሉት። በተቃራኒው ፍየሎች ግን አሻቅበው ነው የሚያዩት። ሁልጊዜ አንገታቸውን ያንጠራራሉ ወደ ላይ ነው። በዚሁ ላይ ትዕቢታቸው ልክ እንደ ፍየሎች ኃጥአንም ደካማ ሆነው ሳለ ብርቱዎች ነን ይላሉ። ሀብት የእግዚአብሔር ሆኖ ሳለ፣ ጉልበት፣ እውቀት፣ ባለጸግነት የእግዚአብሔር ሆኖ ሳለ እነሱ ግን በራሳቸው ያደረጉት ያክል ይሰማቸዋል ይላል። እንደው እኛን ነው መጽሐፍ እነሱ እያለ በሩቅ ይናገራል እንጂ እኛን ነው። እና ሀብት የእግዚአብሔር ሆኖ ሳለ እነሱ ግን ለጊዜው ባገኙት በመመካት ድሃ ወገናቸውን ይንቃሉ ይላል። ድሃ ወገናቸውን፣ ቤተሰባቸውን፣ በገንዘብ ከነሱ የሚያንሰውን፣ ባለባበስ ከነሱ የሚያንሰውን፣ በመልክ ከነሱ የሚያንሰውን፣ በእውቀት ከነሱ የሚያንሰውን ይንቃሉ ይንቃሉ። ይሄ የኃጢአተኞች መገለጫ እና እንደዚህ ማድረግ ተገቢ እንዳልሆነ አባቶቻችን ያስተምሩናል እና በጣም ሰፊ ነው በዚህ ጉዳይ ላይ። እንደው እግዚአብሔር ይፈቅድልን በቀጣዩ በክፍል 3 ደግሞ እንቀጥላለን። አምላካችን እግዚአብሔር ያስተማረን እርሱ ነው። መልካም ጊዜ ይሁንላችሁ። ወስብሐት ለእግዚአብሔር።